በስማቸው ብቻ በዚህም ዓለም በወዲያኛውም ዓለም 100 እጥፍ ዋጋን የሚያሰጡ ቅዱስ ስምህን የጠራውን በዓልህን ያከበረውን መታሰቢያን ያደረገውና ዝክርን የዘከረውን ሰው በዚህም ዓለም በወዲያኛውም ዓለም 100 እጥፍ ዋጋን እሰጠዋለሁ የተባሉት። አዎ የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ሲነበብም ደግሞ ቀጥ ብሎ ቆሞ የሰማውን ሰው በሕይወት መጽሐፍ ስሙን እጽፍልሃለሁ። በአንተ ስም ለተሰየመ ቤተክርስቲያን በአንተ ስም የተሰየመ ቤተክርስቲያን ባያገኝም እንኳን ለማንኛውም ቤተክርስቲያን መብአ አቅሙ የፈቀደውን ስጦታ የሰጠውን ያበረከተውን ሰው በሰማያት መልካም ዋጋን እሰጠዋለሁ የተባሉት። አደራ ይሄ ቪዲዮ ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ነገ መጋቢት 18 ከኢትዮጵያ ወደ አርማንያ ለወንጌል አገልግሎት በሚሄዱ ጊዜ ወደ ኢያሪኮ ባህር በደረሱ ሰዓት መርከበኞችን በጀልባቸው ላይ እንዲያሳፍሯቸው ቢጠይቋቸው እምቢ ባሏቸው ጊዜ በላያቸው ላይ የደረቡትን መጎናጸፊያ አጽፋቸውን በባህሩ ላይ አነጠፉና በቅድስት ሥላሴ ስም በመስቀል ምልክት በባህሩ ላይ 3 ጊዜ በራሳቸው ላይ ደግሞ ራሳቸውን ፊታቸውን 3 ጊዜ ካማተቡ በኋላ ተከታዮቻቸውን ደቀ መዛሙርቶቻቸውን ይዘው በአጽፋቸው ላይ በባህሩ ላይ ልክ እንደ መርከብ ሆኖላቸው አንሳፏቸው ሲሄዱ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ እንደ ሊቀ ሐመር ሊቀ መላእክት ቅዱስ ሚካኤል በቀኝ ሊቀ መላእክት ቅዱስ ገብርኤል ደግሞ በግራ እንደ ቀዛፊ ሆነውላቸው የኢያሪኮን ባህር በመጎናጸፊያቸው እንደ መርከብ ሆኖላቸው የተሻገሩት። በዚያም መጎናጸፊያቸው ባህሩን እየተሻገሩ እያለ ለልጆቻቸው ልጆቼ ሆይ ፍጹም እምነት ይኑራችሁ፣ በልባችሁ ቂምና ሽንገላን በቀልን እንዳታኖሩ እያሉ እየመከሯቸው እየሄዱ እያለ ነገር ግን ከእናንተ ውስጥ ቂምን በቀልን መታጀርን በልቡ የያዘ አንድ ሰው ያለ ይመስለኛል ባሉ ጊዜ ከደቀ መዛሙርቶቻቸው ውስጥ አንዱ ልቡ የቂም በቀል ማከማቻ ነበርና በኢያሪኮ ባህር ውስጥ ሰጥሞ የሞተ ሲሆን እርሳቸው ግን ደቀ መዛሙርቶቻቸውን ይዘው በሰላም ተሻግረዋል። በአርማንያም ከሊቀ ጳጳሱ ጋር ተገናኝተው በዚህችው አገርም ወንጌልን ሰብከው ክርስትናን አጽንተው እዛው አርማንያ ውስጥ ብዙ ከተጋደሉ በኋላ በዛው አርፈዋል። ከብዙ ዓመታት በኋላ ግን ፍልሰተ አጽማቸው ወደ ኢትዮጵያ ተከናውኖላቸው አሁን አጽማቸው በጎንደር ከተማ ውስጥ የሚገኝ ሲሆን በነገራችን ላይ እኒህ ቅዱስ አባት እጅግ በጣም ብዙ ደቀ መዛሙርትን ያፈሩ ሲሆን በሄዱበት ቦታ ሁሉ አብረው ይዘውት የሄዱ የነበረ እጅግ በጣም የሚወዱት አሁን ኢያሪኮ ወንዝንም እንደዚሁ ሲሻገሩ አብረው ይዘውት የተሻገሩ ትልቅ ደቀ መዝሙር የሚወዱት ደቀ መዝሙር ነበራቸው። ይሄ ደቀ መዝሙር የእርሳቸውን ፈለግ የተከተለ ደቀ መዝሙር ማን እንደሚባል ታውቃላችሁ? አቡነ አብሳዲ ዘደብረ ማርያም ወይም ደግሞ ዘደብረ ክሳሄ ይባላል። አቡነ አብሳዲ። ታዲያ በጣም የሚገርመው ነገር ይሄ ቅዱስ አባት መስከረም 30 ቀን በ101 ዓመቱ ተጋድሎውን የጨረሰ ሲሆን ከ120 በላይ ቤተክርስቲያኖችንና ውቅር አብያተ ክርስቲያናትን በኤርትራና በኢትዮጵያ አንጿል። ታዲያ እኒህ ቅዱስ አባት ተጋድሏቸውን ፈጽሞ መስከረም 18 ቀን ከዚህ ዓለም ሕይወት ሊለዩ ሲሉ መድኃኔዓለም ኢየሱስ ክርስቶስ ተገለጸና መንፈስህን ለወዳጅህ ለደቀ መዝሙርህ ለአብሳዲ አውርሰው አላቸው። አይገርማችሁም? በጣም አዎ፣ ሙሴ የራሱን መንፈስ በነዌ ልጅ በኢያሱ ላይ እንዳሳደረ፣ ነቢዩ ኤልያስም በረድኡ በደቀ መዝሙሩ በኤልሳ ላይ መንፈሱን እንዳሳደረ አንተም በልጅህ በወዳጅህ በደቀ መዝሙርህ በአብሳዲ ላይ መንፈስን አሳድር ብሏቸዋል። በትእዛዙም መሠረት እኒህ ቅዱስ አባት ከማረፋቸው በፊት ልጃቸውን አብሳዲ ብሎ 3 ጊዜ ጠርተውታል። እርሱም አቤት አባቴ ጠሩኝን ብሎ በመጣ ጊዜ አዎ እነሆ በረከት ከሰማይ ለአንተ ተሰጠች አሉት። ይህች በረከት በሰፊው ሳይሆን በጠባቧ በር ለሚገቡት ወርቅና ብርን ለናቁት እንዳንተ ጣፋጭን ለማይበሉት ሰዎች ናትና እንካ ተቀበል ብለው እጃቸውን ራሱ ላይ ጭነው የመላእክት የጻድቃን የሰማዕታት የደናግል የመነኮሳት የእናታችን የቅድስት ድንግል ማርያም ረድኤት በረከት ይደርብህ ብለውታል። እኒህ የመጀመሪያ ስማቸው ማዕቀበ እግዚእ ይባሉ የነበረ ከመነኮሱ በኋላ ኤዎስጣቴዎስ የተባሉ የስማቸው ትርጓሜም የጌታ ደምግባት ማለት የሆነላቸው ለኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን በተለየ ሁኔታ ቀዳሚት ሰንበት ቅዳሜ ቀን እንደ ሰንበት ሆና እንድትቆጠር ትልቁን ሚና የተጫወቱልን ይህ ትውልድ በማክበርና በማወደስ ፈንታ ከነመፈጠራቸው የረሳቸው ቤተክርስቲያን ብቻ የምታከብራቸው ድንቅ በሆነ አስተምህሮታቸውና ጣዕም ባለው ስብከታቸው ሕዝቡን ወደ ንስሐ ወደ ክርስትናና ወደ ቅድስና ሲመሩ የኖሩ በተወለዱ በ80 ዓመታቸው መስከረም 18 ቀን ዕረፍታቸው የሆነላቸው ታላቁ ድንቅ አድራጊው ቅዱሱ አባታችን ከፋሌ ባህር አቡነ ኤዎስጣቴዎስ ነገ መጋቢት 18 የወርሃዊ በዓላቸው ነው። የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ኤዎስጣቴዎስ ከፋሌ ባህር ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።